የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን በርከት ያሉ ስፖርታዊ ጥንቅሮች አሰናድተን ይዘንላችሁ መጣን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቅዳሜ እንደታለፈ እሁድስ ምን እንጠብቅ? በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁ እንደዚሁ ያጋራችሁን ቆዩ። እኛ በጥንቅሮቻችን በርካታ መረጃዎችን እናነሳለን። የሊዮኔል አንድሬስ ሜሲ ቡድን ኢንተር ማያሚ ከተከታታይ ሽንፈት በኋላ ወደ ድል የመጣበት፣ ባርሴሎና ላሊጋውን ወደ ፍጻሜ ወሰደበት፣ በተለይም ለረጅም ደቂቃ ሲመራ የቆየው ባርሴሎና ድል ያደረገበት፣ በርካታ ተጫዋቾችንም አሳርፎ የጀመረበት ነበር። ዛሬ ደግሞ ሪያል ማድሪድ ጨዋታውን ያደርጋል። በጣሊያን ሴሪኤ በርከት ያሉ ጨዋታዎች ተካሂዶ ነበረ። መሪውና ተከታዩ ድል አድርገዋል። ዛሬም የሚጠበቁ ጨዋታዎች አሉ። የጣሊያን ሴሪ አጓጊነቱ አሁንም እንደቀጠለ ይገኛል። በጀርመን ቡንደስሊጋ የዋንጫ አሸናፊው ባየር ሙኒክ ባያረጋግጥም በትላንትናው ዕለት በዛሬው ዕለት ግን ሊያረጋግጥ የሚችልበት እድል አለ። ትላንት ቡንደስሊጋው ግን ለየት የሚያደርገው ነገር በየስቴዲየሞቹ በርካታ ግብ ያስመለከተ ሊግ ብቸኛው ነው። በትላንትና በነበሩ ሊጎች ላይ የቅዳሜ አዝናኙ ሊግ ቡንደስሊጋ ነበር ማለት ይቻላል። እንመለከተዋለን። የፍራንስ ሊግ አሸናፊ ፓሪስ ሰን ዠርሜን ከአንድ ተጫዋች ውጪ ሁሉንም አሳርፎ ገብቶ በስትራስቡርግ ተሸንፏል። ግን ለፓሪስ ሰን ዠርሜን የቅንጦት ጨዋታ ነበረ። በፍራንስ ሊግ የነበሩ ጨዋታዎችን እናነሳለን። በተወዳጁ እንግሊዝ ፕሪሚየር ሊግም እንዲሁ በርከት ያሉ ጨዋታዎች ተካሂደው ነበረ። ብዙ የተጠበቀው ግን ያልተጠበቀው ውጤት የተመዘገበው ኤምሬትስ ስቴዲየም ላይ ነው። አርሰናል ሽንፈት አስተናግዷል። የሰሜን ለንደኑ ክለብ አርሰናል ከሽንፈቱ በላይ ሽንፈት ያስተናገደበት መንገድ አነጋጋሪነቱ እንደቀጠለ ነው። ዘንድሮ እንደ አርሰናል የቆሙ ኳሶች ያስተናገደ ቡድን የለም። አሰልጣኝ ማይክል አርቴታ ሁሉ ነገራችንን እርግፍ አድርገን ወደ ፓሪስ ሰን ዠርሜን ፓርክ ደ ፕሪንስ መመልከት አለብን እያሉ ነው። የቡድኑ አምበል ማርቲን ኦዴጋርድ፣ ዴክላን ራይስን እናነሳለን። ከዛ በተጨማሪ ግን ለፓርክ ደ ፕሪንሱ ጨዋታ ይደርሳል ስለተባለው አንድ ተጫዋች በተመለከተ ጥርት ያለ መረጃ ይዘንላችሁ መተናል። አርሰናልም ፓሪስ ሰን ዠርሜንም ተሸንፈዋል። ነገር ግን ፒኤስጂ ከቋሚ አሰላለፉ 10 ተጫዋች አሳርፎ ሲጀምር አርሰናል ግን በዋና ቡድኑ መሸነፉ ነው ነገሩን ከበድ የሚያደርገው። ዛሬ አይኖች ሁሉ በስታንፎርድ ብሪጅ ናቸው። የሊጉን ሻምፒዮን ሊቨርፑልን ቼልሲ ያስተናግዳል። ተጨማሪ ቡድን ዜናዎችን ይዘናል። ማንቸስተር ዩናይትድ አንድ ትልቅ ዝውውር ውድቅ ተደርጎበታል። ከባርሴሎና ጋር የሚደረገው ድርድር እንደቀጠለ ነው ተብሏል። በተጫዋቹ ዙሪያ ቾድ ኦቢን ከፊት መስመር የያዘው ማንቸስተር ዩናይትድም ለንደን ከትሟል። ዛሬ ተጠባቂውን ጨዋታ በፕሪሚየር ሊግ ያደርጋል። በርከት ያሉ እነኝና ተጨማሪ መረጃዎችን ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ የምታደምጡት ይሆናል። ላይክ አድርጉ፣ አበረታቱን። ሐሳብ አስተያየት ካለ እንደ ሁልጊዜው ያጋሩን። ከኛ ጋር ስለምትቆዩ ማስቀድመን ከልብ እናመሰግናለን። ዕለታዊ መረጃዎቻችንን ከሀገር ቤት እንጀምር። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት የመጨረሻ 2 መርሃ ግብሮችን ተመለከትን። ሐዋሳ ከተማ ከሲዳማ ቡና 1-1 ያጠናቀቁት ጨዋታ ደግሞ አንደኛው ተጠቃሽ ጨዋታ ነው። በረከት ሳሙኤል በፍጹም ቅጣት ምት ለሐዋሳ ከተማ፣ ለዚሁም ፍቅረ ኢየሱስ ወልደ ብርሃን ለሲዳማ ቡና በ64ኛው ደቂቃና በ71ኛው ደቂቃ የተቆጠሩ 2 ግቦች ጨዋታው 1-1 እንዲጠናቀቅ አድርገውታል። የደረጃ ሰንጠረዡ ላይ ሲዳማ ቡና 36 ነጥብ ያዘ። ሐዋሳ ከተማ ደግሞ 28 ነጥብ መድረስ ችሏል ካቻ ውጤቱ በኋላ። ሁለቱ ክለቦች በ28ኛ ሳምንት ቀጣይ ሳምንት ሐሙስ ድሬዳዋ ከተማ ከሐዋሳ ከተማ፣ ሲዳማ ቡና ከመቻል ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ሌላኛው የሊጉ መሪ ኢትዮጵያ መድን አርባ ምንጭ ከተማን 2-0 ያሸነፈበት የመጨረሻ 27ኛ ሳምንት መርሃ ግብር ውስጥ ተጠቃሽ ነው። ኢትዮጵያ መድን የማሸነፊያ ግቦች አቡበከር ሳኒና አለን ካይዋ ነበሩ ማስቆጠር የቻሉት። ኢትዮጵያ መድን ሊጉን በ11 ነጥብ ልዩነት እንዲመራ ያስቻለው ውጤት ነው የተመዘገበው። ኢትዮጵያ መድን አሁን 54 ነጥብ አለው። አርባ ምንጭ ከተማ 35 ነጥብ ላይ ለመቆየት ተገዷል። በ9ኛ ደረጃ ይገኛል። እነኚህ ሁለት ክለቦች ደግሞ ቀጣይ ሳምንት ረቡዕ ኢትዮጵያ መድን ከባህር ዳር ከተማ፣ ወላይታ ዲቻ ከአርባ ምንጭ ከተማ በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል።
የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥን ኢትዮጵያ መድን በ54 ነጥብ አንደኛ፣ ባህር ዳር ከተማ በ43 ነጥብ ሁለተኛ፣ ኢትዮጵያ ቡና በ42 ነጥብ ወደ ሶስተኛ በዚህ ሳምንት ተንሸራቷል። መቻል በ39 ነጥብ አራተኛ፣ ሀዲያ ሆሳዕና 38 ነጥብ እና 3 ግቦች ይዞ አምስተኛ፣ ወላይታ ዲቻ በተመሳሳይ 38 ነጥብ በግብ ክፍያ አንሶ ስድስተኛ፣ ቅዱስ ጊዮርጊስ በ37 ነጥብ ሰባተኛ፣ ኢትዮጵያ ንግድ ባንክ በ36 ነጥብ ስምንተኛ፣ ሲዳማ ቡና በ36 ነጥብ በግብ ክፍያ ተበልጦ ዘጠነኛ፣ አርባ ምንጭ ከተማ በ35 ነጥብ 10ኛ ሲቀመጥ፣ ፋሲል ከነማ 11፣ ኢትዮ ኤሌክትሪክ 12ኛ፣ ድሬዳዋ ከተማ 13ኛ፣ ሐዋሳ ከተማ 14ኛ፣ ወራጅ ቀጠና ውስጥ መቀለ ሰባ እንደርታ 15ኛ፣ አዳማ ከተማ 16ኛ፣ ስሁል ሽሬ 17ኛ፣ ወልዋሏ ዲግራት ዩኒቨርሲቲ 18ኛ ደረጃ ላይ ተቀምጠዋል። ከ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች መጠናቀቅም በኋላ ከፍተኛ ግብ አስቆጣሪነቱን አሊ ሱሌማን ከሐዋሳ ከተማ በ12 ግቦች ይመራል። 10 ግቦችን በመያዝ ከሱ ቀጥሎ የሚገኙ ተጫዋቾች አህመድ ሁሴን ከአርባ ምንጭ ከተማ፣ ሽመልስ በቀለ ከመቻል፣ መሐመድ አበራ ከኢትዮጵያ መድን፣ አንተነህ ተፈራ ከኢትዮጵያ ቡናና ጌታነህ ከበደ ከፋሲል ከነማ 10 ግቦችን ይዘው ከአሊ ሱሌማን በመቀጠል በሊጉ ከፍተኛ ግብ በማስቆጠር ሁለተኛ ስፍራን ይዘዋል። የኢትዮጵያ ፕሪሚየር ሊግ በ28ኛ ሳምንት ከአንድ ቀን ረፍት በኋላ ዕለተ ሰኞ ማለት ነው ሚያዝያ 27 ጀምሮ እስከ ሚያዝያ 30 ቀን መካሄዱን ይቀጥላል። ሰኞ አዳማ ከተማ ከመቀለ ሰባ እንደርታም በሐዋሳ ዩኒቨርሲቲ ስቴዲየም 9 ሰዓት ላይ እንደዚሁ ይህ ጨዋታ እንደተጠናቀቀ ኢትዮጵያ ቡና ከሀዲያ ሆሳዕና ምሽት 12 ሰዓት በሐዋሳ ዩኒቨርሲቲ ጨዋታቸውን የሚያደርጉ ይሆናል። እንዳልኳችሁ ከሚያዝያ 27 ከፊታችን ሰኞ ጀምሮ እስከ ሐሙስ ድረስ የኢትዮጵያ ፕሪሚየር ሊግ በ28ኛ ሳምንት እንደዚሁ መርሃ ግብሮቹ ቀጥለው የሚካሄዱ ይሆናል። ከሰሞኑ አንድ ትውልደ ኢትዮጵያዊ ተጫዋች አነጋጋሪ ነበረ። በተለይም በኮንፈረንስ ሊግ ቼልሲን በገጠመው ስብስብ ውስጥ የተካተተ ነበረ። በሳምንቱ አጋማሽ ቼልሲ ላይ ጎል ያስቆጠረው አይሳክ አለማየሁ ለኢትዮጵያ ብሔራዊ ቡድን እንዲጫወት ለማድረግ ጥረቶች እየተደረገው መሆኑ ተሰምቷል። የተወለደበት ሀገር ስዊድንና የእናቱ ሀገር ኤል ሳልቫዶርን የመወከል ዕድል ቢኖረውም በተሻለ ሁኔታ ለኢትዮጵያ መጫወት ይፈልጋል የሚሉ መረጃዎችም እየወጡ ይገኛሉ። ተጫዋቹን ለኢትዮጵያ ብሔራዊ ቡድን ለማጫወት የግድ የስፖርት ጉዳዩ ቶሎ እልባት የሚፈልግም ይሆናል። በተለይም ደግሞ የውጭ ዜግነት ያላቸው ወይም ጥምር ዜግነት ያላቸው ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድን እንዲጫወቱ የሚያስችል አዲስ ረቂቅ አዋጅ እየተዘጋጀ እንደሆነ ይታወቃል። በዚህ መሰረት ኢሳክ አለማየሁ ለኢትዮጵያ ብሔራዊ ቡድን እንዲጫወት ጥረት እየተደረገ ነው። አንድ አድማጫችን ግን በእውነት በጣም ያናው ያስደነቀኝ በወቅቱ ቼልሲም ከዮርጋርደን ጋር ጨዋታ በነበረው ምሽት ይህ ተጫዋች ኢትዮጵያዊ ትውልደ ኢትዮጵያዊ ተጫዋች ግብ ያስቆጥራል ብሎ በሐሳብ መስጫ ሳጥናችን ላይ አስቀድሞ ገምቶ ነበረ። እንዳለውም በጨዋታው ላይ ብቸኛዋን ግብ ያስቆጠረው ተጫዋች እሱ እንደነበረ ይታወቃል። በቀጣዩም ቀን ያልኩት ተሳክቷል የሚል ሐሳብ ሰጥቶናል። በዚሁ አጋጣሚ አድማጭ ተመልካቾቻችንን ከልብ ማመስገን እንሻለን። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። የኤዥያ ሻምፒዮንስ ሊግ ፍጻሜ ጨዋታ በትላንትናው ዕለት ተካሂዷል። አል አህሊ የጃፓኑን ክለብ ካዋስኪን 2-0 በሆነ ውጤት በማሸነፍ ድል አድርጓል። የአል አህሊን የማሸነፊያ ግቦች ፍራንክ ኬሲና ወንደርሰን ጋሊኖ ከመረብ አሳርፈዋል። አል አህሊ በታሪኩ የመጀመሪያ የኤዥያ ሻምፒዮንስ ሊግ ዋንጫውን አሳክቷል። አልናስርን የጣለው ቡድን ነበር። የሮናልዶን ቡድን የጣለው የጃፓኑ ክለብ ካዋስኪ ነበረ፣ ግን በአል አህሊ ተሸንፏል። የሳውዲ አረቢያ ክለብ አል አህሊ ለ2029 የዓለም ክለቦች ዋንጫ ውድድር ያለፈ የመጀመሪያውም ክለብ መሆኑን አረጋግጧል። በተጨማሪም አል አህሊ በሚቀጥለው ዓመት በኤዥያ ሻምፒዮንስ ሊግ መሳተፉ እንደዚሁ አረጋግጧል። አል አህሊ የኤዥያ ሻምፒዮንስ ሊግ ዋንጫ ያሸነፈ 3ኛው የሳውዲ አረቢያ ክለብም ሆኗል። ብራዚል የፊት ወሰር ተጫዋች ሮቤርቶ ፌርሚኖ በፍጻሜ ጨዋታው ኮከብ ተጫዋችም እንደዚሁ ተብሎ መመረጥ ችሏል። በሳውዲ ፕሮ ሊግ ከስብስብ ውጭ እንዳደረጉት ይታወቃል። በኤዥያ ሻምፒዮንስ ሊግ ብቻ ነው ክለቡን ወክሎ እየተጫወተ የነበረውን በጨዋታው ላይ ባሳየው ድንቅ ብቃት እንደዚሁ የጨዋታውም ኮከብ ተብሎ መመረጥ የቻለበት አጋጣሚ ነበረ። የሊዮኔል አንድሬስ ሜሲው ቡድን ኢንተር ማያሚ
ወደ ድል መጥቷል። ተከታታይ ሽንፈቶችን ሲያስተናግድ ነበረ። ቡድኑ ከኮንካካፍ ሻምፒዮን ውድድር ውጪ እንደነበረ እናስታውሳለን። በዚህ ሳምንት በኢትዮጵያ ሊነጋጋ ሲል በነበረ ጨዋታ ግን ኢንተር ማያሚዎች ወደ ድል ተመልሰዋል። ኒውዮርክን 4-1 በሆነ ውጤት ድል ያደረጉት 9ኛው ደቂቃ ላይ ፋፋ ፓኪዩልቲ፣ 30ኛው ደቂቃ ላይ ዌጋንት እንዲሁም 39ኛው ደቂቃ ላይ ሉዊስ ሱዋሬስ ከረፍት መልስ ሊዮኔል አንድሬስ ሜሲ በጣም የምታምር ግብ ነው ያስቆጠረው። 67ኛው ደቂቃ ላይ አራተኛውን ግብ አስቆጠረ። ለኒውዮርክ ቾፖሞቲንግ ነበረ ብቸኛዋን ግብ ከመረብ ማሳረፍ የቻለው። ድሉን ተከትሎ ኢንተር ማያሚ አንድ ቀሪ ጨዋታ እየቀረው ነጥቡን 21 በማድረስ በኢስተርን ኮንፈረንስ አራተኛ ደረጃ ላይ መቀመጥ ችሏል። ቀሪ ጨዋታውን የሚያሸንፍ ከሆነ ነጥቡን 24 ያደርሳል። ኮሎምበስ ክሪው ጋር እኩል ይሆናል በነጥብ። በግብ ክፍያ ግን ኢንተር ማያሚ የተሻለ ስለሆነ አንደኝነቱን መረከብ ይችላል። ኢንተር ማያሚ ግን ከተከታታይ ነጥብ መጣል በኋላ ድል ያደረገበት ምሽት ነበረ። የካታላኑ ክለብ ባርሴሎና ከሪያል ቫያዶሊድ ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ድል ማድረግ ችሏል። ለረጅም ደቂቃ ሲመራ ነበረ ባርሴሎና። በኋላም ላይ ተጠባባቂ ወንበር ላይ ያስቀመጣቸውን ተጫዋቾቹን ወደ ሜዳ ለማስገባትም ተገዶ ነበረ። ሳንቼዝ ባስቆጠረው ግብ 6ኛው ደቂቃ ላይ ነበረ ባርሴሎናች ይመሩ የነበረው። በኋላም ከረፍት መልስ ራፊኒ 54ኛው፣ ፌርሚ ሎፔስ 60ኛው ደቂቃ ላይ ያስቆጠሯቸው ሁለት ግቦች ባርሴሎናን ድል እንዲያደርግ አድርገውታል። ራፊኒያ በውድድር ዘመኑ 16ኛ ግቡ ነው በላሊጋው። ባርሴሎና ድሉን ተከትሎ ነጥቡን 79 ያደረሰ። ሪያል ቫያዶሊድ 20ኛ ግርጌ ላይ ነው ያለው። ያለፉትን 15 ጨዋታ ሽንፈት ያስተናገደበትም ሆኗል። 16 ነጥቦች ላይ ቆሟል። ቀጣይ ሳምንት ቅዳሜ ማዮርካ ከሪያል ቫያዶሊድ፣ እሁድ ባርሴሎና ከሪያል ማድሪድ ጋር የኤል ክላሲኮ ጨዋታ ያደርጋሉ። ምናልባት ቀጣዩ ሳምንት የኤል ክላሲኮ ጨዋታ ላሊጋው ላይ ፍንጭ ሊሰጥ ይችላል። በእርግጥ ዛሬ ሪያል ማድሪድ እጅግ በጣም ወሳኝ የሚባለውንም ጨዋታ እንደሚያደርግ ይታወቃል። ከጨዋታው መጠናቀቅ በኋላ የጨዋታው ኮከብ ሆኖ ያመሻው ደግሞ ጄራርድ ማርቲን ነው። እድል ሊሰጣቸው እንደሚችል ቀድመን ከነገርናቸው ተጫዋቾች አንደኛው ነው። በርካታ ተጫዋቾቹን ለአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ ለዩሴፔ ሜዛው ስቴዲየም ጨዋታ ማለት ነው እረፍት መስጠቱን ተከትሎ ባርሴሎና ላሊጋውን ከሪያል ማድሪድም በ7 ነጥብ ርቀው እንዲመሩ ያደረጋቸው ነው። ሌላው ተጨማሪ ዋንጫ ከሪያል ማድሪድ ለመቀማት ከጫፍ የደረሱበትም ሆኗል። በአንድ ዓመት 3 የሊግ ውድድሮችን በሀገር ውስጥ ብቻ ለማሳካትም እንዲሁ ከጫፍ የደረሱበት ነው። ቴር ሽቴገን ከረጅም ጊዜ ጉዳት በኋላ ለመጀመሪያ ጊዜ ለባርሴሎና ሲጫወት ተመለከት ነው በትናንትናው ዕለት። ሃንሲ ፍሊክም ጨዋታው እንደተጠናቀቀም ሼዝኒ በሻምፒዮንስ ሊጉ የኢንተር ሚላን ጨዋታ ይመለሳል። በተጨማሪም ቀጣይ ሳምንት የሚደረገው የኤል ክላሲኮ ጨዋታ ላይም ግብ ጠባቂ የሚሆነው ሼዝኒ ነው ብለዋል ሃንሲ ፍሊክ። ቴር ሽቴገን ተመልሶ ቡድኑን ስላገለገለልን ግን እጅግ በጣም ደስተኛ ነኝ ሲሉ ተደምጠዋል። ለባርሴሎና ግን ጥሩ ያለውን ዜና አሌሃንድሮ ባልዴም ለኢንተር ሚላኑ ጨዋታ ይደርሳል ተብሎ ሲጠበቅ ነበረ። ትላንት በተደረገለት ምርመራ አሁንም ተጫዋቹ አላገገምም፣ በተጠበቀው ልክ እንዳልሆነ ነው እየተዘገበ የሚገኘው። በተለይም ደግሞ ፋብሪዞ ሮማኖ እንደዘገበው ከሆነም አሌሃንድሮ ባልዴ የትላንትናው ምርመራውን በተሳካ ሁኔታ አላጠናቀቅምና ለኢንተር ሚላኑ ጨዋታ የመድረሱ ነገር አሁን እጅጉን አጠራጣሪ ነው ሲል ዘግበዋል። ትላንት በስፔን ላሊጋ ሌሎችም በርከት ያሉ ጨዋታዎች ተካሂደው ነበረ። ቫሌንሺያ ከሜዳ ውጪ ላስ ፓልማስን 3-2 አሸንፏል። የቫሌንሺያን የማሸነፊያ ግቦች ዴሮ 22ኛውና 58ኛው፣ ሱዋሬዝ በራሱ ግብ ላይ 75ኛው ደቂቃ ላይ ሲያስቆጥሩ የላስ ፓልማስን ግብ ሳንድሮ ራሚሬዝ 47ኛው፣ ሙካምቤሪ 83ኛው ደቂቃ ላይ ማስቆጠር ችሏል። ሌላኛው በርካታ ግብ የተመለከትንበት ጨዋታ በቪላሪያል እና በኦሳሱና መካከል የነበረው ጨዋታ ነው። ቪላሪያል ጨዋታውን 4-2 በሆነ ውጤት ማሸነፍ ችሏል። ፔሬዝ ሁለተኛውና እንደዚሁም 39ኛው ደቂቃ ላይ፣ ባሪ 33ኛው ደቂቃ ላይ፣ ኒኮላስ ፔፔ 71ኛው ደቂቃ ላይ አራቱን የቪላሪያል ግቦች ሲያስቆጥሩ ኦሳሱናን ከሽንፈት ያልታደጉ ሁለት ግቦችን ሩቢን ጋርሺያ 66ኛው፣ ኦሬዝ 81ኛው ደቂቃ ላይ ማስቆጠር ችለዋል። ዛሬም የላሊጋ ጨዋታዎች ቀጥለው ይካሄዳሉ። ላሊጋው እንግዲህ በደረጃ ሰንጠረዡ ላይ ትልቅ ለውጥ የሚያመጣ በዋንጫ ፉክክሩም ላይ በተመሳይ ለውጥ የሚያመጡ ጨዋታዎች ይደረጋሉ። ሪያል ማድሪድ ከሴልታ ቪጎ፣ ሴቪያ ከሌጋኔስ፣ ኤስፓኞል ከሪያል ቤቲስ፣ ሪያል ሶሴዳድ ከአትሌቲኮ ቢልባኦ ጨዋታቸውን እንደዚሁ የሚያደርጉ ሲሆን
የደረጃ ሰንጠረዡን ባርሴሎና በ79 ነጥብ ይመራል። ሪያል ማድሪድ በ72 ይከተላል። አትሌቲኮ ማድሪድ 67 ይዞ ሶስተኛ ነው። አትሌቲኮ ቢልባኦ በ60 ነጥብ አራተኛ፣ ቪላሪያል በ58 ነጥብ አምስተኛ ደረጃ ላይ ይዟል። የተወሰኑ የነጥብ መሻሻሎች ከዛሬ የላሊጋ ጨዋታዎች በኋላ እንደዚሁ ሊኖሩ ይችላሉ። በጣሊያን ሴሪ 35ኛ ሳምንት ተጠባቂ መርሃ ግብር ኢንተር ሚላን ሄላስ ቬሮናን 1-0 በሆነ ውጤት ድል አድርጓል። የኢንተር ሚላን የማሸነፊያ ግብ አስላኒ ነው በፍጹም ቅጣት ምት 9ኛው ደቂቃ ላይ ማስቆጠር የቻለው። ኢንተር ሚላን በሁሉም ውድድሮች ካረጋቸው 5 ጨዋታ ውጤት ማጣት በኋላ ነው ወደ ድል የተመለሰው። ኢንተር ሚላን ማሸነፉን ተከትሎ ከናፖሊ ያለው የነጥብ ልዩነትም በ3 እንዲቀጥል አድርጓል። ኢንተር ሚላን ድል ማድረጉን ተከትሎ ነጥቡን 74 አድርሶ ሁለተኛ፣ ሄላስ ቬሮና በ32 ነጥብ እዛው 15ኛ ደረጃ ላይ ነው። ቀጣይ ሳምንት እሁድ ቶሪኒዮ ከኢንተር ሚላን እንደዚሁም ሄላስ ቬሮና ከሊቼ ጋር በጣሊያን ሴሪ ጨዋታቸውን የሚያደርግ ይሆናል። በአሰልጣኝ አንቶኒዮ ኮንቴ የሚመራው ናፖሊ ከሊቼ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል ማድረግ ችሏል። የናፖሊን የማሸነፊያ ግብ ራስፓዶሪ ከመረብ ማሳረፍ ችሏል። ናፖሊ ያለፉትን 9 የጣሊያን ሴሪ ጨዋታዎች እንዲሁ አልተሸነፈም። ናፖሊ ድል ማድረጉን ተከትሎ 77 ነጥቦች ላይ ደርሷል። በአንደኝነት ተቀምጧል። አሁንም ሊቼ እዛው 27 ነጥብ ላይ ተቀምጦ 17ኛ ደረጃ ላይ ይገኛል። ቀጣይ ሳምንት እሁድ ናፖሊ ከጄኖዋ እንደዚሁም ሄላስ ቬሮና ከሊቼ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ቀሪ ጨዋታዎቹን በምሽት በነበረን የስፖርት መረጃችን ላይ በስፋት አድርሰናችሁ ነበረ። የጣሊያን ሴሪ ዛሬም ይቀጥላል። ኢምፖሊ ከላዚዮ፣ ሞንዛ ከአታላንታ፣ ሮማ ከፊዮረንቲና እና ቦሎኛ ከዩቬንቱስ ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል። የጣሊያን ሴሪ ደረጃ ሰንጠረዥን ከተመለከትን ናፖሊ በ77 ነጥብ ይመራል። ኢንተር በ74 ይከተላል። አታላንታ በ65 ሶስተኛ፣ ዩቬንቱስ በ62 ነጥብ አራተኛ፣ ቦሎኛ በ61 ነጥብ አምስተኛ፣ ሮማ በ60 ነጥብ ስድስተኛ ሲገኙ ዛሬ ከሚደረጉ የጣሊያን ሴሪ ጨዋታዎች በኋላ የተወሰኑ የነጥብ ማሻሻዮች በደረጃ ሰንጠረዡ ላይ ልንመለከትባቸው እንችላለን። የጀርመን ቡንደስሊጋ በርካታ ግቦችን በየስቴዲየሞቹ አስመለከተን። አንደኛው ሲጠበቅ የነበረው ጨዋታ በቦሩሲያ ዶርትመንድ እና በወልቭስበርግ መካከል የነበረው ጨዋታ ነው። ሴሪዮ ጉራሴ እና ኬሬም አዲየሚ 2 ግቦችን ባስቆጠሩበት ጨዋታ ቦሩሲያ ዶርትመንድ ወልቭስበርግን 4-0 አሸንፈዋል። ሴሪዮ ጉራሴ 3ኛውና 59ኛው፣ አዲየሚ 69ኛውና 73ኛው ደቂቃ ላይ የቦሩሲያ ዶርትመንድን የማሸነፊያ ግቦች ማስቆጠር ሲችሉ የፊት መስመር ተጫዋቹ ሴሪዮ ጉራሴ በ47 ጨዋታ 37 ግብ 6 አሲስት በአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ሌላኛው በቡንደስሊጋ በርካታ ግቦችን የተመለከትንበት ጨዋታ በቦሩሲያ ሞንቸንግላድባችና በሆፈንሄም መካከል የነበረ ጨዋታ ነው። 4-4 በሆናቸው ውጤት ተጠናቋል። ይህም ጨዋታ በቡንደስሊጋ ለተቀዳሚ ተመለከትነውና በርካታ ግብ ያስመለከተን ጨዋታ ነበረ። ሌላኛው በርካታ ግብ ያስመለከተን ጨዋታ አርቢ ሌይፕዚግ ከባየር ሙኒችን ያደረጉት ጨዋታ ነበረ። ባየር ሙኒችን ጨዋታውን ቢያሸንፍ ኖሮ እንግዲህ በቡንደስሊጋ የዋንጫ ባለክብር መሆኑን የሚያረጋግጥበት ጨዋታ ነበረ። ግን ጨዋታው 3-3 በሆነ አቻ ውጤት ተጠናቋል። ይህን ጨዋታ በምሽት የስፖርት የመረጃ ክፍለ ጊዜያችን በስፋት እንደዳሰስ ነው ይታወሳል። ሌላኛው ጨዋታ በዩኒየን በርሊን እና በወርደር ብሬመን መካከል የነበረ ጨዋታ ነው። ጨዋታው እንደዚሁ 2-2 በሆነ አቻ ውጤት ተጠናቋል። በዩኒየን በርሊን በኩል ግን ጨዋታውን ማሸነፍ የሚችሉበት ጥሩ አጋጣሚ ነበራቸው፣ ግን በጨዋታው ላይ አልተጠቀሙበትም። ሌላኛው ጨዋታ ጥቂት ግብ የተመለከትንበት ግን በርካታ ቀይ ካርድ ያየንበት የስቱትጋርትና የሴንት ፓውሊን ጨዋታ ነበረ። ጨዋታውን ስቱትጋርት 1-0 አሸንፈዋል። ግን ከሴንት ፓውሊን በኩል ቫንደር ሃይደን እና ቪሻሊ ሁለቱም ቢጫ ካርድ በመመልከታቸው በጨዋታው ላይ በቀጥታ በቀይ ካርድ ከሜዳ ተሰናበቱ። ዛሬ በቡንደስሊጋ ኦግስቦርግ ከሆልስቲን ኪል፣ ሜንዝ ከኤንትራክ ፍራንክፈርት፣ ምናልባት ፍራይቡርግ ዛሬ ሊቨርፑልንን ካሸነፈ ደግሞ ባየር ሙኒክ ዋንጫ ሊያነሳ የሚችልበት ጨዋታ ዛሬ በቡንደስሊጋ እንመለከታለን። ውጤቶቹን ተከትሎ ባየር ሙኒክ በ76 ነጥብ ይመራል። ባየር ሌቨርኩሰን በ67 ይከተላል። አይንትራክ ፍራንክፈርት 55 ነጥቦችን ይዞ ሶስተኛ፣ ቦሩሲያ ዶርትመንድ በ51 ነጥብ አራተኛ፣ ፍራይቡርግ በ51 ነጥብ አምስተኛ፣ እንደዚሁም ደግሞ
አርቢ ሌይፕዚግ በ50 ነጥብ 6ኛ ደረጃ ላይ መቀመጥ ችለዋል። በፍራንስ ሊግ ሻምፒዮኑ ፓሪስ ሰን ዠርሜን በርካታ ተጫዋቾቹን ተጠባባቂ ወንበር ላይ አስቀምጦ ስትራስቡርግን ገጥሞ ነበረ። ሻምፒዮን መሆኑን ያረጋገጠው ፓሪስ ሰን ዠርሜን በተለይም ለሳምንቱ አጋማሽ የአርሰናል የመልስ ጨዋታ ነበር ለተጫዋቾቹ ረፍት የሰጠው። በጨዋታው ላይ ስትራስቡርግን ሁለት የማሸነፊያ ግቦች ሄርናንዴዝ በራሱ ግብ ላይና የፓሪስ ሰን ዠርሜኑ ተጫዋች ሌርሜር ቻል ማስቆጠር ችሏል። ባርኮላ ብቸኛውን የፓሪስ ሰን ዠርሜን ግብ አስቆጥሯል። ፒኤስጂ ከሜዳ ውጭ ካረጋቸው ያለፉት 39 ጨዋታ በኋላ ተሸንፏል። ስትራስቡርግ ያለፉትን 12 የፍራንስ ሊግ ጨዋታ አልተሸነፈም። የአሰልጣኝ ሉዊስ ኤንሪኬ ቡድን በቀጣይ ረቡዕ ተጠባቂ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታውን ደግሞ ከአርሰናል ጋር የሚያደርግ ይሆናል። ስትራስቡርግ ፒኤስጂን ካሸነፉ በኋላ ባለፉት 12 ጨዋታ ነጥብ የጣሉት ከብሪስት ጋር 0-0 እንዲሁም ከኒንስ 2-2 ከሞናኮ 0-0 የተለያዩት ጨዋታ ብቻ ነው። በዘጠኙ ጨዋታ ድል አድርገዋል። ሊያም ሮዚነር በሀገረ ፈረንሳይ በሚደረገው የእንግሊዙ ክለብ ቼልሲ እህት ክለብ በሆነው ስትራስቡርግ የማይታመን ድንቅ ጊዜንም በአሰልጣኝነት እያሳለፈ እንደዚሁ ይገኛል። ሌላኛው ተጠባቂው ጨዋታ በሳንት ኢቲየን እና በሞናኮ መካከል የነበረው ጨዋታ ነው። ጨዋታውን ሞናኮ 3-1 በሆነ ውጤት ድል ማድረግ ችሏል። አክሊች ሁለተኛው ደቂቃ ላይ፣ አለሙርስቲ 68ኛው፣ ባለገን 78ኛው ደቂቃ ላይ ገቦቹን ሲያስቆጥሩ ዲቫሺቭ 65ኛው ደቂቃ ላይ ብቸኛዋን የሳንት ኢቲየን ግብ እንደዚሁ በጨዋታው ማስቆጠር ችሎ ነበረ። ዛሬም የፍራንስ ሊግ ጨዋታዎች እንደዚሁ ቀጥለው ይካሄዳሉ። ናንትስ ከኦግዤር ጨዋታቸውን ያደርጋሉ። ኦግዤር ከሊሃቨር፣ ስታድ ብሪስቶስ ከሞንትሪፔሌ፣ ኦሎምፒክ ሊዮኔ ከሊንስ፣ ሊል ከኦሎምፒክ ማርሴይ ዛሬ የሚደረጉ ተጠባቂ መርሃ ግብሮች ናቸው። ትላንት ከነበሩ ጨዋታዎች በኋላ ፓሪስ ሰን ዠርሜን በ78 መሪነቱን እንዳስቀጠለ ነው። በእርግጥ ሻምፒዮንም ነው። ሞናኮ በ58 ነጥብ ሁለተኛ፣ ኦሎምፒክ ማርሴይ በ58 ነጥብ በተመሳይ ዛሬ ቀሪ ጨዋታ ያለው ሶስተኛ፣ ኒንስ በ57 ነጥብ አራተኛ፣ ስትራስቡርግ በ57 ነጥብ በግብ ክፍያ አንሱ አምስተኛ፣ እንዲሁም ሊል በ56 ነጥብ ስድስተኛ ደረጃ ላይ ይገኛል። ከዛሬ ጨዋታዎች በኋላ የደረጃ ሰንጠረዡ ላይ የተወሰኑ ለውጦች ሊኖሩ ይችላሉ ተብሎ ይጠበቃል። የተወሰኑ አጫጭር መረጃዎችን እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎች ደግሞ እንሻገር። ሪያል ማድሪዱ የቀድሞ ተጫዋች ሳንቲያጎ ሶላሬ ሪያል ማድሪድ ቀጣይ ውድድር ዓመት ራሱን ለማጠናከር አስደናቂ ተጫዋቾችን ወደ ቡድኑ ማምጣት አለበት። ፍራንኮ ማስታንቱኖ ደግሞ በጣም ማደንቀውና ወደ ሪያል ማድሪድ እንዲሄድ የምሻው ተጫዋች ነው ብሏል። ይህን ተጫዋች ለማምጣት ግን የፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ አጥብቀው እየሰሩ እንደሆነ ይታወቃል። የቀድሞ የሪያል ማድሪድ ተጫዋች ሳንቲያጎ ሶላሬ ግን ይህ ተጫዋች ለሪያል ማድሪድ ይገባል እያለ ነው። የጣሊያኑ ክለብ ኢንተር ሚላን ደግሞ ሁለቱን የሪያል ማድሪድ ተጫዋቾች የግሉ ማድረግ ይፈልጋል። አርዳ ጉለር እና ዳኒ ሴባዮስን ነው። አርዳ ጉለር በቂ መሰለፍ ዕድልን አለማግኘቱን ተከትሎ ነው። ነገር ግን የዣቪ አሎንሶ አሰልጣኝነት እውን የሚሆን ከሆነ አርዳ ጉለር በሪያል ማድሪድ የሚቀጥል ይሆናል። ኢንተር ሚላን ግን ሁለቱንም እየተመለከቱ ነው ተብሏል። ሌላኛው ኢንተር ሚላኑ ሁለተኛ አሰልጣኝ ወይም ምክትል አሰልጣኝ ፌረስ ስለ ላውታሮ ማርቲኔዝ ሀሳባቸውን አጋርተዋል። የተቻለንን ሁሉ እያደረገን ነው ብለዋል ምክትል አሰልጣኙ። ላውታሮ ማርቲኔዝን ለባርሴሎናው የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ እንዲደርስ ለማድረግ የቻልነውን ሁሉ ጥረት እያደረግን ነው ብለዋል። ተጫዋቹ ግን በዚህ ሳምንት በነበሩ ተከታታይ ጨዋታዎች ላይ በጣሊያን ሴሪ ጨዋታዎች ላይ አልተገኘም። በባርሴሎና ጨዋታ ላይ ደግሞ ጉዳት አስተናግዶ ከሜዳ ወጥቶ እንደነበረ አይዘነጋም። ለማንኛውም የተቻለንን ሁሉ እያደረግን ነው ብለዋል በሕክምና ጥረት። ውድ ቤተሰቦቻችን ለ20ኛ ጊዜ ፕሪሚየር ሊጉ ሻምፒዮን ያደረገው ሊቨርፑልን ነው ዘንድሮ። ተወዳጁ የእንግሊዝ ፕሪሚየር ሊግ መግቢያችንም ለዛ ነው በሊቨርፑል ምስል የሆነው። ተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከቱ በርከት ያሉ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ በድጋሚ ከኛ ጋር እንድትቆዩ በአክብሮት ጋበዝ። ወደ ፕሪሚየር ሊግ መረጃዎቻችን እንሻገር። ኒውካስል ዩናይትዶች በርከት ያሉ ዝውውሮችን በቀጣይ ክረምት ማድረግ ይሻሉ። ኢቫን ኒዲክ በበርካታ የአውሮፓ ክለቦች የሚፈለገው የሮማውን ተከላካይ ደግሞ ለማምጣት ጥረት ያደርጋሉ ተብሏል። የዚህ ተጫዋች የዝውውር ሂሳብ 30 ሚሊዮን ዩሮ ነው። ጋዜጣ ዴሎ ስፖርት እንዳረጋገጠውም ከሆነ ኒውካስል ዩናይትዶች የዚህ የመሃል ተከላካይ ዋነኛ ፈላጊ ናቸው ተብሏል።
በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎችን ለተቀዳሚ ስንመለከት ሁለቱ ወራጅ ክለቦች ያረጉት ጨዋታ ተጠባቂ ነበር። ሌስተር ሲቲ ከሳውዝሃምፕተን ሌስተር ሲቲ 17ኛው ደቂቃ ላይ ቫርዲ 44ኛው አየው ባስቆጠሯቸው ግቦች ጨዋታውን 2-0 በሆነ ውጤት ድል ያደረጉበት ነበር። በአንድ የፕሪሚየር ሊግ የውድድር ዘመን እድሜያቸው 37 ወይም ከዛ በላይ ሆኗቸው ብዙ ቀጥተኛ የግብ ተሳትፎችን ማድረግ የቻሉ ተጫዋቾችን ካየን ቴድ ሼሪንግሃም በአንድ ሲዝን 13 የግብ አስተዋጽኦ 234 ጄሚ ቫርዲ ሁለተኛው ሆኗል። ዘንድሮ 11 የግብ አስተዋጽኦችን እድሜው 37 ዓመት ከደረሰ በኋላ አበርክቷል። ምናልባት ቀሪ 3 ጨዋታዎች ስላሉ የቴድ ሼሪንግሃምን ሪከርድ የሚጋራበት አሊያ የሚያልፍበት ጥሩ አጋጣሚ ሊኖር ይችላል። ምናልባት የምሽት ስፖርት መረጃችንን ላልተከታተላችሁ ግን በምሽት ስፖርት መረጃችን በስፋት ያነሳ ነው ይህንን ጨዋታ የመሩት አልቢትር በጉዳት ምክንያት ሜዳ ላይ ወድቀው ጨዋታው ቀጥሎ ነበረ። ጨዋታው እንዲቆምላቸው ያደረገው ደግሞ እዛው በወደቁበት ጄሚ ቫርዲ ፊሽካቸውን ተቀብሎም ጨዋታው ላይ ፊሽካ በመንፋት ነበረ ጨዋታው እንዲቋረጥላቸው ያደረገው። የቫርዲ ሰብአዊነትም አነጋጋሪ ነበር። ምናልባት የምሽት መረጃችን ላይ በስፋት አስቃኝተናችሁ ነበር ይሄን መረጃ። ሌላኛው በ35ኛ ሳምንት አዝናኙ ጨዋታ ኤቨርተን ከኤፕሲች ያደረጉት ጨዋታ ነበረ። ቤቶና ማክኔሊ 27ኛውና 35ኛው ደቂቃ ላይ ለኤቨርተን ሁለቱን ግቦች ሲያስቆጥሩ ኤንሲሶና ሃርትስ ለኤፕሲች ሁለቱን ያቻነት ግቦች ደግሞ እንደዚሁ ከረፍት በፊት 42ኛው ከረፍት በኋላ 79ኛው ደቂቃ ላይ አስቆጥረዋል። ቅዳሜ ምሳ ሰዓት የጀመረ ነበረ ፕሪሚየር ሊጉ። በዚህ ጨዋታ ደግሞ አስቶን ቪላን ከፉልሃም ያገናኘው ጨዋታ ነበር። ቴሌማንስ 12ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ አስቶን ቪላ ድል ያደረገበት ነበረ። ማንቸስተር ሲቲ በዚህ ሳምንት ከወልቭስ ጋር ነበረ ጨዋታውን ያደረገው። በኬቨን ደብሮይና ብቸኛ ግብ ካስታወሳችሁ 1-0 አሸንፎ ነበረ። በዚህ ውድድር ዓመት ሲቲ በፕሪሚየር ሊጉ ያሸነፈበት 19ኛ ጨዋታው ነው። አሁን ከፕሪሚየር ሊጉ ክለብ አርሰናል በሁለተኛነት ከሚገኘው በ3 ነጥብ ብቻ ርቆ ይገኛል ማንቸስተር ሲቲ። አርሰናል የፕሪሚየር ሊጉ ሁለተኛው ቡድን ዘንድሮ ያሸነፋቸው የፕሪሚየር ሊግ ጨዋታ ድምር 18 ነው። መጥፎ ሲዝን ካሳለፈው ሲቲ በታች ነው የአርሰናል ድል። ትላንትና በሰሜን ለንደኑ ክለብ አርሰናልና በበርነማውዝ መካከል የፕሪሚየር ሊግ ጨዋታ ተደርጎ ነበረ። በርነማውዝ ኤምሬትስ ድረስ ሄዶ አርሰናልን 2-1 አሸንፏል። የበርነማውዝን የማሸነፊያ ግቦች ኤቨንልሰንና ሁይሰን ሲያስቆጥሩ ለአርሰናል ዴክላን ራይስ ነበረ ብቸኛዋን ግብ ያስቆጠረው። መድፈኞቹ በውድድር ዘመኑ 4ኛ የእንግሊዝ ፕሪሚየር ሊግ ሽንፈታቸው ነው። ከውጤቱ በኋላ አርሰናል ነጥቡ 67 ላይ ቆሞ ሁለተኛ ሲሆን በርነማውዝ ወደ 53 ነጥቡን አሳድጎ የአውሮፓን ትኬት አሁንም መቁረጥ የሚችልበት ደረጃ ሰንጠረዥ ላይ ተገኝቷል። 8ኛ ደረጃ ነው። በእርግጥ ቀሪ ጨዋታዎች ይወስኑታል። ዘንድሮ ፕሪሚየር ሊጉ አሸናፊ ስለተለየ ወራጆቹ ስለተለዩ አሁን በትልቁ የሚጠበቀው የአውሮፓን ትኬት ማን ይቆርጣል በሚል ነው። ለአርሰናል ነገሮች አሳሳቢ ናቸው። ሁለተኛ ሆኖ መጨረሱንም ጥያቄ ምልክት ውስጥ ከተውታል። ቀጣይ ሳምንት ደግሞ ጨዋታቸውን የሚያደርጉት በአንፊልድ ሮድ ከዘንድሮ ሻምፒዮን ሊቨርፑል ጋር ነው። ሊቨርፑል ዘንድሮ በፕሪሚየር ሊጉ ጥቂት ሽንፈት ያስተናገደ ጥቂት ግብ የተቆጠረበት በርካታ ግብ ያስቆጠረው ቡድን ነው። በዛ ላይ ደግሞ በአንፊልድ ሮድ ነው ጨዋታው የሚደረገውና ለአርሰናል ሌላ ፈተና ነው። ቅዳሜ የትላንቱ አሸናፊ በርንማውዝ ከአስቶን ቪላ ጋር እንደዚሁ በቪታሊቲ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። አርሰናል ዘንድሮ ከተቆጠሩበት ግቦች 38.7% የተቆጠረበት ከቆመ ኳስ ነው። እንደ አርሰናል የተቆጠሩበት ግቦች በርካቶቹ ከቆሙ ኳስ የሆነ አንድም የፕሪሚየር ሊግ ክለብ የለም። 38.7% ዘንድሮ ግቦቹ የተቆጠሩበት ከቆመ ኳስ ነው። ወልቭስ ነው ቀጥሎ የምናገኘው 30.7% የቆመ ኳስ ተቆጥሮበታል። ሊቨርፑል 28.1% ከተቆጠሩበት ግቦች የቆሙ ኳስ ነው ሶስተኛው ነው። ማንቸስተር ዩናይትድ 27.7% አራተኛ፣ በርንማውዝ 26.8% አምስተኛ ነው። የአርሰናልን ያክል ግን ከቆመ ኳስ ግብ ያስተናገደ አንድም የፕሪሚየር ሊግ ክለብ አናገኝም። በበርንማውዙ ጨዋታ ብቻ 11ኛና 12ኛ ግቡ ሆኖ ተመዝግቧል። 12 የቆሙ ኳሶችን በዚህ ውድድር ዓመት አርሰናል አስተናገደ። ሌላው አርሰናል በጣም አስከፊ የሚያደርገው በዘንድሮ ውድድር ዓመት ለመጀመሪያ ጊዜ እየመራ ተሸንፎ የወጣበት ጨዋታ ሆኗል።
በርንማውዝ አርሰናልን ሜዳው ድረስ በመሄድ ኤሚሬትስ አሸንፎ የማያውቀውም 2-1 በሆነ ውጤት አርሰናልን ድል አደረገ። አርሰናል በበርንማውዝ በሜዳው ኤሚሬትስ የመጀመሪያ ሽንፈቱን አስተናገደ። አርሰናል የውድድር ዓመቱን አራተኛ የፕሪሚየር ሊግ ሽንፈት። አርሰናል በበርንማውዝ በደርሶ መልስ ተሸነፈ። አርሰናል በ2024-25 ቀድሞ ጎል ባስቆጠረበት ጨዋታ ለመጀመሪያ ጊዜ ተሸነፈ። አርሰናል ረቡዕ ከፓሪስ ሰን ዠርሜን ጋር የመልስ ጨዋታ አለው። በሜዳው በኤሚሬትስ ደግሞ 1-0 ተሸንፎ ጨዋታውን እየመራ እንደሚጀምር ይታወቃል። አርሰናል በሊጉ ያለፉትን 5 ጨዋታ እንኳን ብናይ ያለው ድል 1 ብቻ ነው። 3 አቻ 1 ሽንፈት ገጥሞታል። ማይክል አርቴታ ጨዋታውን መግደል ባለብን ሰዓት ከመግደል ይልቅ ተስፋ ሰጠናቸው፣ ደካማ መከላከል ይበልጥ ዋጋ አስከፍሎናል፣ ከቆመ ኳስ 2 ጎል አስተናግደናል፣ ተቀባይነት የለውም ብለዋል። በውጤቱ በጣም ተበሳጭቻለሁ። ሮብ ምሽት የተለየው አርሰናል ሜዳ ላይ እንደምናሳይ አፌን ሞልቼ ላረጋግጥላችሁ ወዳለው ወደ ፓሪስ የምናቀነው የተለየ ውጤት ለማስመዝገብም ነው ብለዋል። የቡድኑ አምበል ማርቲን ኦዴጋርድን በተመለከተ ማርቲን ብዙ ተናጋሪ አይደለም፣ ነገር ግን ክለቡን የሚወክል አሪያ ከፈለግን እሴቶች፣ ወጥነት፣ በተለየ ባህሪ ጥራት ያለው ተጫዋች ካለን እሱ ነው ብለዋል አሰልጣኝ ማይክል አርቴታ። ዴክላን ራይስን በጣም ያወራል፣ በጣም የሚናገር ሰው ነው፣ ትልቅ ተሰሚነት አለው፣ እናም ጨዋታ ላይ በተለየ መንገድ ተጽዕኖም ይፈጥራል ብለው እንደዚሁ ሌላኛው ከሰሞኑ አምበል ሊሆን ሲባል ስሙ ሲነሳ የነበረውንም ዴክላን ራይስ እንደዚሁ አወድሰዋል። ማርቲን ኦዴጋርድ የበርንማውዙን ሽንፈት በተመለከተ ትልቅ ብስጭት ነው የተሰማኝ። እኛ በጣም ጥሩ ነበርን፣ ነገር ግን በመከላከል ረገድ ትንሽ ስህተቶችን ሰርተናል። ሁለተኛው አጋማሽ ምንም ተቀባይነት የለውም ብሏል። ሮብ ትልቅ ጨዋታ ነው፣ ዝግጁ መሆን አለብን። አሁን ሁሉን ነገር ረስተን የፓሪስ ሰን ዠርሜኑ ጨዋታ ላይ ውጤት ስለመቀልበስ ማሰብ ብቻ ይጠበቅብናል። እውነት መናገር ግን በሁለተኛው አጋማሽ የነበረው ደካማ የቡድን ፐርፎርማንስ ሽንፈት እንዲገጥመን አድርጓል ብለዋል። ማርቲን ኦዴጋርድ አርሰናልን አምበል ሆኖ በፕሪሚየር ሊጉ 99ኛ ጨዋታው ነው። ቶኒ አዳምስ እና ፓትሪክ ቬራ ብቻ ናቸው በሊጉ ከኦዴጋርድ በላይ አርሰናልን አምበል ሆኖም እንደዚሁ በጨዋታ መምራት የቻሉት። አርሰናል በተሸነፈበት ጨዋታ ጎል አስቆጣሪው ዲያን ሁይሰን አራተኛው የጨዋታ ኮከብ ሽልማቱን ትላንት ተበርክቶለታል። የወደፊት መዳረሻው በቅርቡ ምናልባትም በዚህ ወር ሊወስን ይችላል ተብሎ ይጠበቃል። ራሱ አርሰናልን ጨምሮ ቼልሲ፣ ሊቨርፑል ይህንን ስፔናዊ የተከላካይ ስፍራ ተጫዋች ለማግኘት ፍላጎት አላቸው። 50 ሚሊዮን ዩሮ ደግሞ በበርንማውዝ ተለጥፎበታል። ከውሳኔ በፊት ሁሉንም አማራጮች በመገምገም ላይ ይገኛል ተብሏል። ዲያን ሁይሰን በአርሰናልና በበርንማውዝ ጨዋታ የጨዋታው ኮከብ የነበረው እንደዚሁ ዲያን ሁይሰን ነበረ። ዴክላን ራይስ በትላንትናው ዕለት 100ኛ ጨዋታው ላይ ጎል ማስቆጠር ችሏል። ዴክላን ራይስ የእግር ኳስ ሕይወቱ 20ኛ የፕሪሚየር ሊግ ግቡንም ነው ከመረብ ማሳረፍ እንደዚሁ የቻለው። በአርሰናል በኩል በትላንትናው ዕለት በአጠቃላይ ዴክላን ራይስ 100ኛ ጨዋታው ላይ ግብ አስቆጥሮላቸዋል። አርሰናል ቀሪ 4 ጨዋታዎች አሉት። በፒኤስጂ የተረጋገጠው ከሜዳ ውጭ ፓርክ ደ ፕሪንስ ላይ የሚያደርገው የአውሮፓ ሻምፒዮንስ ሊግ ጨዋታ አለ። ከዛ በተጨማሪ ግን ከሊቨርፑል ጋር በአንፊልድ ሮድ፣ ኒካስል ጋር፣ ኤሚሬትስ፣ ሳውዝሃምፕተንን፣ ሴንት ሜሪ ቀሪ 3 ጨዋታዎች ናቸው። እነኚህ 3 ጨዋታዎች በፕሪሚየር ሊጉ ሁለተኝነቱን ያስጠብቅበታል ተብለው የሚጠበቁ ናቸው። የፓሪስ ሰን ዠርሜኑ ጨዋታ ግን በትልቁ ይጠበቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ፓሪስ ሰን ዠርሜንም አርሰናልም ተሸነፉ። ለየት የሚያደርገው ነገር ግን ፒኤስጂ ከቋሚ አሰላለፍ 10 ተጫዋች ተጠባባቂ ወንበር ላይ አስቀምጦ ሲጀምር፣ በአንጻሩ አርሰናል 2 ተጫዋቾችን ብቻ ነው ከተጠባባቂ ያስጀመረው። ትልቁ ልዩነትም ይሄ ነው። ፓሪስ ሰን ዠርሜን ለመርሃ ግብር ማሟላት አርሰናል በፕሪሚየር ሊጉ ሁለተኛ ሆኖ ለመጨረስ ያደረጉት ፍልሚያ በዚህ ሳምንት ሁለቱንም ተሸናፊ አድርጓቸዋል። ለማንኛውም ሮብ ምሽት በትልቁ ይጠበቃል የመልስ ጨዋታው። የመድፈኞቹ የመስመር ተጫዋች ዩሊያን ቲምበር በፒኤስጂ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኝ ማይክል አርቴታ አረጋግጠዋል። ዩሊያን ቲምበር አርሰናል በበርንማውዝ በተሸነፈበት የምሽቱ ጨዋታ በጉዳት ምክንያት ሳይሳተፍ መቅረቱ አይዘነጋም። አሰልጣኝ ማይክል አርቴታ በሰጡት አስተያየት ዩሊያን ቲምበር ለፒኤስጂ ጨዋታ መድረሱን እርግጠኛ አይደለውም ብለዋል። ከጨዋታ ውጪ ሊሆን የሚችልበት እድል ስለመኖር የተጠቆሙት አሰልጣኙም በቀጣይ ጨዋታ ላይ ምናልባት በሌሎች አማራጮች ልንተካው እንችላለን ሲሉም ተደምጠዋል። በቼልሲ በኩል ቀጣይ ውድድር ዓመት ትልቅ ተጫዋቾችን እናስፈርማለን ባሉት መሰረት በርካታ ተጫዋቾችን እየቃኙ ይገኛሉ። የፍላሚንጎን ተጫዋች ዌሽሊን የግላቸው ለማድረግ በትላንትናው ዕለት ከተወካዮቹ ጋር ድርድር አድርገው ነበረ። በቼልሲ በኩል ዌሽሊ 20 ሚሊዮን ዩሮ ማቅረብ ቢፈልጉም ፍላሚንጎዎች ግን ለዚህ ተጫዋቻቸውም ያቀረቡት የዝውውር ሂሳብ 35 ሚሊዮን ዩሮ ተብሏል። የ15 ሚሊዮን ዩሮ ልዩነት አለ በቼልሲና በፍላሚንጎ መካከል። ቀጣይ ግን ድርድሮች እንደዚሁ ይቀጥላሉ ተብሏል።
በቼልሲ በኩል ግን ክሪስቶፈር ንኩንኩ ክለቡን በቀጣይ ክረምት የሚለቅበት መንገድ በተመለከተ ውይይቶቹ አሁንም ቀጥለው ተካሂደዋል። ያለምንም ጥርጥር ከሚደረገው ድርድር በኋላ ክለቡን ይለቃል ተብሎ ይጠበቃል። አሁን እየተደረጉ ያሉ ውይይቶችና ድርድሮች ተጫዋቹ በምን አይነት መንገድ ከቼልሲ ይልቀቅ በሚል ጉዳይ ላይ መሆኑን ፋብሪዞ ሮማኖ እንደዚሁ ያስነበበዋል። የዛሬው የቼልሲ ተጋጣሚ ሊቨርፑል ነው። ሊቨርፑልን እናንሳ። ሚሎስ ኬርኪዝ በሊቨርፑል አንደኛው የሚፈለገው ተጫዋች ነው። በተለይም በግራ የመከላከል ስፍራ ላይ የአንዲ ሮበርትሰን ተተኪ እንዲሆን ይፈለጋል። ይህ ተጫዋች የረጅም ጊዜ የትልልቅ ክለቦች እንግዲህ ተፈላጊ ተጫዋች ቢሆንም ሊቨርፑሎች ደግሞ በዋነኝነት እየሰሩበት ነው። ተጫዋቹ በርካታ ተጫዋቾች አድናቂ እንደሆነ ይናገራል። ለአብነት ያክል በዩናይትድ ሮናልዶን ያደንቅ ነበረ፣ በቼልሲ አሽሊ ኮልን አይቼዋለሁ ብሏል። አሁን ደግሞ በቅርብ ጊዜ በጣም ካስደነቁኝ ተጫዋቾች ውስጥ እና በጣም ከምወዳቸው ተጫዋቾች የሊቨርፑሉ አንዲ ሮበርትሰን ነው ብሏል። እሱ ደግሞ አንዲ ሮበርትሰንን እንዲተካ ነው በዋነኝነት የተያዘውና ምናልባት ወደሚያደንቀው ተጫዋች ሊቨርፑል ሊመጣ የሚችልበት ሰፊ እድል አለ። ለማንኛውም ቀጣይ ክረምት ላይ ትልቅ ዝውውር ይሆናል ተብሎ ይጠበቃል። ሌላው በሊቨርፑል በኩል በግራ የመከላከል ስፍራ ላይ በዋነኝነት ከተያዙ ተጫዋቾች ውስጥ አንደኛው ማክሲም ዲኩፒየር ነው። የክለብ ብሩሽ ተጫዋች ነው፣ ገና ወጣት ተጫዋች ነው። ሊቨርፑሎች ይህን ተጫዋች ካለፈው ክረምት ጀምሮ ሲከታተሉት ነበረ። በዚህም ክረምት ላይ ተጫዋቹን የግላቸው የማድረግ እንደዚሁ ፍላጎት እንዳላቸው ነው ስካይ ስፖርት በፊት ገጹ ላይ ይዞት የወጣው። ስታንፎርድ ብሪጅ ዛሬ ለሊቨርፑል አጨብጭባ ትቀበላለች። ሊቨርፑሎች የፕሪሚየር ሊጉ ባለ ክብር መሆናቸውን ተከትሎ ነው የቼልሲ ተጫዋቾች እና አሰልጣኝ ስታፍ አባላት ግራና ቀኝ ቆመው ለሊቨርፑል ክብር የሚሰጡበት ጨዋታ ነው። ሊቨርፑል ሻምፒዮን መሆኑን ካረጋገጠ በኋላ ደግሞ የመጀመሪያ ጨዋታውን ዛሬ በስታንፎርድ ብሪጅ ያደርጋል። ባለሜዳውን ቼልሲን እናስቀድም። ቼልሲ ባለፉት 5 ጨዋታ 3 ድል አለው። አንድ ጨዋታ በሽንፈት ደምድሟል። አንድ ጨዋታ ደግሞ ከኢፕስዊች ታውን ጋር አቻ የወጣው ይጠቀሳል። በሌላ በኩል እንግዳውን ቡድን ሊቨርፑልን ካየን 4 ጨዋታ ድል አድርገው በፉልሃም በፕሪሚየር ሊግ የተሸነፉት ጨዋታ ደግሞ ሽንፈት ተብሎ ካለፉት 5 ጨዋታ ወይም ነጥብ የጣለበት ጨዋታ ነው። በእርስ በርስ ግንኙነት ሊቨርፑል ኃያል ነው። 82 ጊዜ ቼልሲን ያሸንፏል። 64 ጊዜ ደግሞ ቼልሲ ድል አድርጓል። 49 ጊዜ አቻውቷል። የመጨረሻ 5 የእርስ በርስ ግንኙነት እንኳን ነጥለን ብንመለከት የሊቨርፑል የበላይነት እንደተጠበቀ ነው። 3 ጨዋታ ድል አድርጓል። የመጨረሻዎቹን 2 ጨዋታ ደግሞ ባቻ ውጤት አጠናቀዋል። የመጀመሪያ ዙር ጨዋታ አንፊልድ ሮድ ስቴዲየም ሊቨርፑል ጨዋታውን 2-1 አሸንፏል። በኤንዞ ማሬስካ የሚመራው ቼልሲ የአርኔ ስሎቱን ሊቨርፑል ስታንፎርድ ብሪጅ 40834 ደጋፊት ዛሬ በኢትዮጵያን ሰዓት አቆጣጠር አመሻሽ 12:30 ያስተናግዳል። ሊቨርፑል ለመጀመሪያ ጊዜ በዚህ ዓመት የክብር አቀባበል ይደረጋል። ምክንያቱም 20ኛ ጊዜ ፕሪሚየር ሊግ ሻምፒዮን መሆኑ ስለተረጋገጠ ማለት ነው። ማንቸስተር ዩናይትድ ከባርሴሎና በድጋሜ ፌርሚን ሎፔዝን ለማስፈረም ያደረገው ጥረት እንዳልተሳካ ተረጋግጧል። ማንቸስተር ኢቭኒንግ ይዞት በወጣው መረጃ መሰረት በትላንትናው ዕለት ማንቸስተር ዩናይትድ የተጫዋቹን ወኪሎች አነጋግረው ነበረ። ባርሴሎናዎች ከ50 ሚሊዮን ዩሮ በታች ተጫዋቹን ለመሸጥ ምንም አይነት ፍላጎት እንደሌላቸው እና የማንቸስተር ዩናይትድ ጥያቄም ተቀባይነት እንደሌለው በትላንትናው ዕለት ምላሽ ሰጥቷቸዋል። ማንቸስተር ዩናይትድ ይህን ተጫዋች ለመጀመሪያ ጊዜ አይደለም ከባርሴሎና ለማስፈረም ጥረት ሲያደርግ የነበረው የትላንቱ ለሁለተኛ ጊዜ ነው። ነገር ግን የትላንትናውም ጥያቄ ውድቅ ተደርጎበታል። ሌላኛው ማንቸስተር ዩናይትዶች የቀድሞውን የቼልሲ የአካዳሚ ቺፍ ኃላፊ የነበረውን ጂም ፍሬዘርን የግላቸው የማድረግ ፍላጎት አላቸው ተብሏል። ሰር ጂም ራትክሊፍ በማንቸስተር ዩናይትድ ቤት በተለይም ወጣቶችን ታለንት ለማሳደግና ወጣቶችን ለማስፈረም በሚደረገው ጥረት ላይ ይህንን የቀድሞ የቼልሲ አካዳሚ ቺፍ የነበረውን ጂም ፍሬዘርን ወደ ቡድኑ ማምጣት ይፈልጋሉ ተብሏል። ጥረቶች እንደሚደረጉም ነው ማንቸስተር ኢቭኒንግ ያስነበበው። ማንቸስተር ዩናይትድ እስካሁን ድረስ ከዩሮፕ ሊግ ውድድር አጠቃላይ 24.7 ሚሊዮን ፓውንድ ገቢ ማግኘቱ ተረጋግጧል። ዩናይትድ ወደ ፍጻሜ ማለፉን ማረጋገጥ ከቻለ ደግሞ ተጨማሪ 5.9 ሚሊዮን ፓውንድ ወደ ካዝኖ ያስገባል። በተጨማሪም ማንቸስተር ዩናይትድ የዩሮፕ ሊግን ዋንጫ የሚያሸንፍ ከሆነ ደግሞ ተጨማሪ 14.3 ሚሊዮን ፓውንድ ገቢ የሚያገኝ ይሆናል። ስለዚህም የሩበን አሞሪም ቡድን የዋንጫው ባለክብር ከሆነ በአጠቃላይ ወደ 40 ሚሊዮን ፓውንድ አካባቢ ገቢ ያገኛል። ይህ ከስቴዲየም ገቢን አይጨምርም፣ ቀጥታ ከውድድሩ አዘጋጅ አካል የሚያገኘው ትርፍ ነውና በቀጣይ ክረምት ላይ ራሱን ለማጠናከር በሚያደርገው ሂደት ላይ ትልቅ ገንዘብ ይሆንለታል። የቀድሞ የሪያል ቤትስ ሌጀንድ ሁዋኪን መኪኔን እሰዋታለሁ ብሏል። ይሄንን መኪናውን የሚሰዋው መኪናውን የሚሸጠው ደግሞ
አንቶኒን ዝውውር እውን ለማድረግ ነው። የትኛው መስዋዕትነት ተከፍሎ አንቶኒን ማቆየት አለብን ሲል የነበረው ከሰሞኑ የቀድሞ ተጫዋች ሆዋኪን አሁን ደግሞ መኪኔንም ቢሆን ለማቅረብ ዝግጁ ነኝ ለሪያል ቤት ለማንቸስተር ዩናይትድ የሚከፍሉት ገንዘብ ካነሳቸው ሲል ተደምጧል። ይህ ተጫዋች ከማንቸስተር ዩናይትድ እንግዲህ መልቀቁ አይቀርም። ፈላጊዎቹ በርከት ብሏል። የሪያል ቤት ሰዎች ደግሞ ጠንካራ ፈላጊው ሆነዋል። በዛሬው ዕለት ከብሬንትፎርድ ጋር ለሚደረገው ጨዋታ ቾድ ኦቢ ማርቲን ወደ ለንደን ከሚያቀነው የማንቸስተር ዩናይትድ ስብስብ ጋር ተካቶ ወደዛው ማቅናቱ ተረጋግጧል። ስለዚህ ፊት መስመሩ ላይ እድል ሊያገኝ ይችላል። በዛሬው ጨዋታ ከማዝራዊ በስተቀር ሙሉ ስብስቡ እንግዲህ በባስክ ተጉዞ አትሌቲኮ ቤልባውን የገጠመው ቡድን ውስጥ የነበሩ ተጫዋቾች በሙሉ አቅንተዋል። ኑስር ማዝራዊ በጉዳት ምክንያት ነው ከዚህ ስብስብ ውጭ የሆነው። ስለሆነም የማንቸስተር ዩናይትድ ስብስብ ኦናና፣ ሂተን፣ ባይንደር፣ ማጉዌር፣ ዴሌት፣ ይሮ፣ ሌንድሎፍ፣ ፍሪዲክሰን፣ ሾ፣ አማስ፣ ዱርጉብ፣ ካዜሜሮ፣ ኡጋርቴ፣ ኤሪክሰን፣ ሜኖ፣ ብሩኖ ማውንት፣ ጋርናቾ፣ አማደ ዲያሎ፣ ሆይሉንድና ቾድ ኦቢ ማርቲን ወደ ለንደን ያቀናው ስብስብ ውስጥ የተካተቱ ናቸው። ዛሬ ማንቸስተር ዩናይትድ ከብሬንትፎርድ ጋር የፕሪሚየር ሊግ ጨዋታቸውን ጌት ኮሚኒቲ ስቴዲየም ላይ ያደርጋሉ። ባለፉት 5 በግል ባረጓቸው ጨዋታዎች ባለሜዳው ብሬንትፎርድ 2 ድል 2 አቻ 1 ሽንፈት፣ ማንቸስተር ዩናይትድ ደግሞ እንግዳው ቡድን 2 ድል 1 ሽንፈት 1 አቻ 2 ሽንፈት ባለፉት 5 ጨዋታ አስተናግደዋል። በእርስ በርስ ግንኙነት የማንቸስተር ዩናይትድ የበላይነት አለ። 9 ድል አለው። 6 ጊዜ ብሬንትፎርድ አሸንፏል። 4 ጊዜ ባቸው ውጤት አጠናቀዋል። ሁለቱ ቡድኖች የመጨረሻ 5 የእርስ በርስ ግንኙነታቸውን ነጥለን ካየን ዩናይትድ 3ቱን ሲያሸንፍ ብሬንትፎርድ 1 ያሸንፏል። 1 ጊዜ ደግሞ በአቻ ውጤት አጠናቀዋል። ዛሬ ልክ 10 ሰዓት ሲል በቶማስ ፍራንክ የሚመራው ብሬንትፎርድ በሩበን አሞሪም የሚመራውን ማንቸስተር ዩናይትድ ጌት ኮሚኒቲ ስቴዲየም 17250 ደጋፊ ፊት ያስተናግዳል። ለማንቸስተር ዩናይትድ ጨዋታው ብዛም ጥቅም ያለው ጉዳይ አይደለም። ምክንያቱም በዚህ ጨዋታ ማሸነፍም መሸነፍም ለዩናይትድ የተለየ ጥቅም በዚህ ዓመት ስለማይሰጠው ፕሪሚየር ሊጉን አሁንም ሊቨርፑል ሻምፒዮን መሆኑን አረጋግጦበታል። አርሰናል በ67 ይከተላል። ማንቸስተር ሲቲ በ64 ሁለተኛ፣ ኒውካስል በ62 ሶስተኛ፣ ቼልሲ በ60 ነጥብ አምስተኛ፣ ኖቲንግሃም በ60 ነጥብ ስድስተኛ፣ አስቶን ቪላ በተመሳሳይ 60 ነጥብ ሰባተኛ፣ በርነሞዝ በ53 ነጥብ ስምንተኛ። ዛሬ ከሚደረጉ ጨዋታዎች በኋላ በተለይም የቼልሲ እና የሊቨርፑል ጨዋታ በኋላ የደረጃ ሰንጠረዡ ላይ መጠነኛ ለውጦች ሊኖሩ ይችላሉ። ውድ ቤተሰቦቻችን ብሬንትፎርድ ከማንቸስተር ዩናይትድ፣ ብራይተን ከኒውካስል፣ ዌስትሃም ከቶትናም ዛሬ 10 ሰዓት፣ ቼልሲ ከሊቨርፑል 12 ሰዓት ከ30 በፕሪሚየር ሊግ ጨዋታ ሲያደርጉ፣ በስፔን ላ ሊጋ ሪያል ማድሪድ ከሴልታ ቪጎ፣ ሴቪያ ከሌጋኔዝ፣ ኤስፓኞል ከሪያል ቤቲስ፣ ሪያል ማድሪድ ከአትሌቲኮ ቢልባኦ፣ በጣሊያን ሴሪያ ኢምፖሊ ከላዚዮ፣ ሞንዛ ከአታላንታ፣ ሮማ ከፊዮረንቲና፣ ቦሎኛ ከዩቬንቱስ፣ በጀርመን ቡንደስሊጋ ኦግስቦርግ ከሆልስቲን ኪል፣ ፍራይቡርግ ከባየር ሌቨርኩሰን፣ ሜንዝ ከፍራንክፈርት፣ በፍራንስ ሊጋ ናንትስ ከአንገርስ፣ ኦግዤር ከሊሃቨር፣ ብሪስት ከሞንቴፔሌ፣ ሊዮን ከሊንስ፣ ሊል ከማርሴይ ጨዋታቸውን የሚያደርጉ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን ዕለተ እሁድ ማለዳ ያሰናዳልናችሁ ስፖርታዊ ጥንቅር ፍጻሜያቸው እዚህ ጋር ሆነ። ቃል ስፖርት ዩቲዩብ ቻናላችን ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘንበት እንምጣ። የአሁኑን እዚህ ጋር ቋጨን። ሰናይ ቀን።